አዲስ ህይወት አዲስ ምዕራፍ የራሴን ህይወት መጀመር ፈልጋለሁ ወደ ራሴ ተመልሻለሁ ብሎ ነበር ብሩክና እንግዲህ እውነት ሆነ። ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይቀየራል ሆይ ነው የሚባል አንዳንድ አባባል። 100 ሴት ቢመጣ ሀይሚን አይወክሉም፣ ሀይሚን መሆን አይችሉም። ቡራዬ የትናንትናው ሳቅ ብዙም አልተመቸኝም። ለመታረቅም ይመስላል እንደ ፎከርክም አልቀረህ። እንግዲህ ቡራ አዲስ ሴት ዞ መጥቷል ማለት ነው። እስኪ ከቡታጅራ ዩቱበሮች ምንድን ነው የተማራችሁ? የምሬን ማለት ነው። ማለት ብዙ ዩቱበሮች አሉ። እስኪ ምንድን ነው የተማራችሁ? ቡራ እንግዲህ ትናንት እንደፎከረ አልቀረም፣ ይዞ መጥቷል ማለት ነው። ማነሽ ደግሞ ይች አፍንጫ ጎራዳ ናት ደግሞ ይገርማል። ልጥፍ ብላየዋትማ እና እንግዲህ ቡራ ቻለው በሰፊው ማለት ነው። በነገራችን ላይ ሰደቡኝ ምንም ችግር የለብኝም ብሏል ማለት ነው ትናንትናና እሱ ምንም አይመስለውም። እንግዲህ ቆርጦ ተነስቷል ማለት ነው። ያ ማለት ሀይሚን አትስደቡብኝ እኔን እንደፈለጋችሁ ለማለት ነው። 100,000 ሰው ብታመጣ ቡራ ሀይሚን መሆን አይችሉም፣ እውነት ለመናገር ማለት ነው። ጉልቻ ቢቀያየር ወጥ አያጣፍጥም ይላሉ እንግዲህ እናት አባት ሲመክሩን ማለት ነው። እና ስለዚህ ቡራችን ረረ ትናንትና እንደፎከረ ሳይውል ሳያድር ሀይሚ እያላየችም መሰል ሼር አላደረገችም። ሀይሚ እንግዲህ ልደቷ እየደረሰ ነው። ቡራ እንዲው ከልደቷ በኋላ እንኳን ቢሆን አይመረጥም ወይስ ልታሳጥረው ትችላለህ? ባይሆን አመጣት ግን ቀለል አድርገው። ደግሞ እየሳቁ ነው። ደግሞ ምንድን ነው ያሳቃችሁ? እኛ ነው መሳቅ ያለብን። አፍንጫ ጎራዳነት ቢተወስለኝ እንዳትሳደቡ ቤተሰብ ስላችሁ በቃ ቡራን ላለመሳደብ ሞክሮ እውነት ለመናገር ምንም ማድረግ አይቻልም። በቃ ማለት እንግዲህ ሀይሚ ትዕግስቱን ይስጥሽ። በትዕግስት እንደምታልፍ ፈተናው እንደምታልፍ ተስፋ አደርጋለሁ። 100 ሴት ቢመጣ 100 ቢደረደር እውነት ለመናገር ሀይሚን መሆን አይቻልም። የሀይሚን አይምሮ፣ የሀይሚን ተሰጦ፣ የሀይሚን ስብና፣ የሀይሚን ጥንካሬ፣ የሀይሚን ጀግንነት፣ የሀይሚን ረቂቅነት፣ የሀይሚን ሁሉ ነገር ማንም ቢመጣ አይተካም። ብሩክ ማለት ነው። የመሬን ስናገር ማለት ነው። እና ሀይሚ እኮ ብዙ ነገሮችን እያየች ነው የምታልፍ ማለት መናገር የምትፈልጋቸውን ብቻ ነው የምትናገረው። እና ትናንት ራሱ አዲስ ፋይል ከፈለክ አዲስ ፋይል አወጣለሁ የእንተና የሶሲ እኮ ያልተዘጋ ፋይል ነው እያለች ጠቆም አድርጋ ነበርና ብሩክ ትናንት እንደዛ እየሳቀ ሲመጣ እኔ ለመታረቅ ፈልጎ ነው ወይስ እንዴት ነው? በቃ ብዙም ያን ያክል እንዴት ነው ግራ እያጋባን ነበር። ለካ ዘየው እንደፎከረ አልቀረም። በአዲስ ነገር ጠብቁኛል። ይሄው እንደውም አንድ ቪዲዮ ሰርች የላችሁ ነበር አሁንና ብቻ ሀይሚዬ ትዕግስቱን ይስጥሽ፣ ታገሽ። ፈተናውን እንደምታልፊ አልጠራጠርም ሀይሚ ማለት ነውና ሶሲንም እንኳን ያንን በፊት 11 ቀን አሁን 1 ወር እንደምንም ብለሽ እዚህ ደርሰሻል የኔ ጠንካራ የኔ ብርቱ ማለት ነው ሀይሚ ማለት ነው። ቡራ እንግዲህ ይሄን ነገር ይዘህ ከመጣህ እንግዲህ ስድቡን ቻለው ማለት ነው። እውነት ለመናገር ላለመሳደብ ሞክሩ ማለት ነው። ማለት በየተራ በቃ ሀይሚን ፕራንክ ስታረግ ሀይሚንም አትስደቧት ስንል ከርመናል። አሁንም ደግሞ የብሩክ ተራ ነው። በቃ እልክ ነው የገቡት። አሁንም ቢሆን ብሩክን ላለመሳደብ ሞክሩ። ስድብ ማንንም አይቀይር። ብቻ እሱ በእኔ ስበብ ሀይሚን አትስደቡ፣ በቃ እኔን እንደፈለጋችሁ፣ በእኔ ጥፋት እኔም ብቻ ቤተሰቡንም አትንኩ፣ ካስደስታችሁ ምንም ማድረግ አልችልም ብለዋል። እንግዲህ በትዕግስት እንጠብቅ። ብቻ ግን ቡራዬ 10 ጉልቻ ቢቀያየር መቼም ወጥ አያጣፍጥም። እንደ ሀይሚ ያለች ቆንጆ ስማርት የሰው ልጅ በመልክ በምን ብቻ ሳይሆን በቃ ባስተሳሰቡ በመልካም ልበቅን ነው በስብናት ባለው ስብና ነው የሚለካና ሀይሚ ደግሞ ይሄን ሁሉ አሟልቶ የሰጣት የራሴን አልሰጥም የሰው ሲያልፍም አይነካኝ አልፈልግም ብላ እንግዲህ ከዳኒ ሮስት ጀምሮ እስካሁን ድረስ ይሄው እሷ አለች በጨዋነት ማለት ነው። ትናንት ተናግራለች። አደፋፈርህ እኔን ከዳኒ ጋር ስትገምተኝ ብላለች። እና እንዴት አንቺ እስከ ሶሲ ጋር ገመትሽን ሲላት አንተማ ያልተዘጋ ፋይል አለ እያልሽ ትናንት ተናዳ ነበር ሀይሚ። ምክንያቱም ያናደዳት የብሩክ መሳቅ ነው እና እየሳቀ ነበር የመጣው። ለእሱ ለካ ነገሩን ቅመሙን ጨርሶ ምንድን ነው የቅመም አይነቶችን እስኪ ጥሩልኝ። ኦ ማይ ጋድ የምር በጣም ነው የገረመኝ። ግን እኔ ግን እንደዚህ ይፈጥናል አላልኩም። ቢያንስ ከልደቷ በኋላ ቢሆን የተሻለ ነበር። ቡራ እንዴት አሁን በዚህ መሀል እንዴት ሊሆን ነው? ማለት ትንሽ ቀናቶች ነው ያሉና ብቻ ከባድ ነው። ምንም ማድረግ አይቻልም። ፈጣሪ ሆይ ትዕግስቱን ስጠን። ቡራ እንግዲህ 5,000 ነው የቀረው 250,000 ሊገባ
የቦራ 250 ሺህ እና የሀይሚ 200 ሺህ ከአንድ ላይ እንደሚከበር እኔ ስነግራችሁ ከርም ያለው አሁንም እውነት ነው የሚሆን ማለት ነው። እና ግን ደግሞ የሀይሚዬ ልደት ይበልጣል ከምንም በላይ ብዬ አስባለሁ። ቢሆንም እንግዲህ እንታገስ፣ ምን እናደርጋለን ማለት ይቺ ልጅ ግን ማን ትሆን ደግሞ? ሁሌ በቃ እንደዚህ ፊቷቸውን አዙረ ትመጣለ እኛ እንዳናያቸው ማለት ነው። ቡራ እንግዲህ ስድቡን ቻለው ማለት ነው። ደግሞ እኮ እንዴት ይውላችሁ እንዴት ስቆ እንደመጣ ደስተኛው ነው ማለት ነው። እና በቃ ሊያጨልለን ማለት ነው። የምር ሊያጨልለን ነው እንጂ ለሌላ ነገር አይደለም። ብሩክን ታውቁታላችሁ እንግዲህ ጨዋ ነው፣ የምር ጨዋ ነው። አሁንም ቢሆን ብድር ሊመልስ ነው የመጣ። ሀይሚን ደግሞ በዚህ በተሰበረ ልብ አሁን እንዲው የተሰበረ ልቧ ሳይጠገን ድጋሚ ሌላ ቁስል መጨመር ብሩክ አይከብድም? አላቅም። ሀይሚዬ ትዕግስቱን ይስጥሽ፣ ብርቱና እሷ ትወጣዋለች። ይኸው 1 ወር ችላ እዚህ ደርሳለች ማለት ነው። እና አሁንም ቢሆን ብሩክ አመጣት ግን ትንሽ ቀለል አድርገው ቀኑንም ለማሳጠር ሞክር፣ የሀይሚን ልደት በማሰብ ማለት ነው። እና ውድ የጨረቃ ቤተሰቦች እንግዲህ ትዕግስቱን ይስጠን። አትሳደቡ በየተራ ሀሚ ፍራንክ ስታረግ ሀይሚንም አትሳደቡ፣ ቡራ ፍራንክ ሲያረግ ቡራንም አትሳደቡ። ፍራንክ ነው። አሁን ሌላ ምንም ነገር ይኖራል ብዬ አላስብም። ብሩክን ታውቁታላችሁ፣ ጨዋ ልጅ ነው ማለት ነው። ወጣም ወረደም ዞረም ተዘዋዝዋረም ስራ ነው እንግዲህ ለመስራት የመጣው ቡራ እንጂ እውነት ከሀይሚ ውጭ ብሩክ ይሄን ነገር ምንም እንደማያደርግ ግልጽ ነውና ግን የራሴን መንገድ እከተላለሁ፣ ወደ ራሴ ተመልሻለሁ፣ አዲስ ህይወት መጀመር እፈልጋለሁ፣ ራሴን ችዬ መኖር እኮ እችላለሁ እያለ ትናንት ለሚፍታ ሲል ነበር። እንደፎከረ አልቀረም።